ወጣ ያለ ነገር ይታያል። ኢየሱስ ስም ሸንቃጣቶ ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሐይም። እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞሬ ነበር። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቁ ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን ቆይታ ሁሉ ሰላም ነበር እግዚአብሔር ይመስገን የእግዚአብሔር ምሕረትና ቸርነት በስቶልን እንደገና ዛሬ ደግሞ በሌላ ቪዲዮ ወደናንተ ተመልሰናል ለናንተ ይጠቅማሉ ያስተምራሉ እንማማርበታለን ያላችሁን ቪዲዮዎች ሰብሰብ አድርገን ወደናንተ ተመልሰናል እንግዲህ እናንተም ቤተሰብ እስከ ቪዲዮ መጨረሻ አብራችሁን ቆዩ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ ውድ ቤተሰቦቻችን እናንተ ደግሞ ላይክ እና ኮሜንት በመስጠት አብሮነታችሁ ከኛ ጋር ይሁኑ እስቲ ለዛሬ ከመራረጥናቸው መካከል የመጀመሪያው ቪዲዮ ተመልክተን እንመለሳለን እስከ ቪዲዮ መጨረሻ አብራችሁን ቆዩ ውድ ቤተሰቦቻችን እንግዲህ በመንፈሳዊ ዓለም ላይ ያለው ነገር እጅግ በጣም ግራ ያጋባ የመጣ ያለበት ሁኔታ ውስጥ ያለነውና መሪዎች የቤተ ክርስቲያን አገልጋዮች ትኩረት ሰጥተው ሊሰሩበት የሚገባ ነገር ቢኖር ስርዓት ያጣው ያለውን ቤት ወደ ስርዓት መመለስ እጅግ በጣም አስፈላጊ እንደሆነ በብዙ ሚዲያዎች ላይ የምንመለከታቸው ነገሮች እንደ ማስረጃ መውሰድ እንችላለንና ቤታችንን ጉባኤያችን ላይ የሚደረጉ ነገሮችን አስተውሎ ሰተን ትኩረት ሰተን ብንመለከትና ብናይ እጅግ በጣም መልካም ነውና ቤታችንን እንመልከተው እስቲ ምን እየሆነ ነው ምን እየተፈጠረ ነው ያለውና እንዴት ነው ያለው ያምልኮ ስርዓት ቤቱ ስርዓት ያጣል መሰለንም ስለዚህ እስቲ ዞር ብለን ውስጣችንን እንመልከት ወንጌላችን ውጪ ብቻ ሳይሆን ቤታችን ውስጥ ሊሰራ ይገባልና ስርዓት ያጡ ነገሮችን ወደ ስርዓት መመለሱ እጅግ በጣም አስፈላጊ ነው እስቲ ደግሞ ቀጣዩን ቪዲዮ ተመልክተን እንመለሳለን እንግዲህ ጭፈራው እንደቀጠለ ነው እንደምታዩት ጭፈራው በተለያየ ስልት በተለያየ ሲስተም እየቀጠለን ያለውና ጭፈራው በጣም ደርቷል እየሞቀን ያለው በጣም ጭፈራው ደስ ይላል በጣም ጨፍረን እንዳልወጣልን አንዱ ማሳያው ይሄ ነው ጨፍረን እንዳልወጣልን ማሳያው አንዱ ይሄ ነውና ስርዓቱ መልኩን እየለቀቀ ስርዓቱን ያጣ ያለበት ሁኔታ ነው ያለውና አለ ግን ቤተክርስቲያን ውስጥ መሪ የሚናገር የሚቆጣ አባት ቤተክርስቲያን ውስጥ ጠፍቷል ወይስ አለ እንዴት ነው አልገባኝም ያምልኮ መልክ ያለው ነገር ብቻ ነው እየታያለው እንጂ እውነተኛ አምልኮ እንደ ሰው እንዳው ስርዓት እንዳለው ሃይማኖት ተቋም ወይም እንደ እምነት ተቋም ስናስበው ስርዓት አላጣንም ወይ ቤቱ አባት አለ ወይ ቤቱ መንፈሳዊ አባት አለ ወይ እንዳው ምን ነው የሁሉ ነገር ሲሆን ወደ ማህበራዊ ሚዲያ ሲመጣ ምን ነው ሃይባ የጠፋበት ቁጣ የሚቆጣ አባት የጠፋበት የሚመክር ወንድምና እህት የጠፋበት ታላላቆች የጠፉበት ምን ነው ዝም አላችሁ ትኩረት እንስጥበት ወዳጆች ትኩረት እንስጥበት ቀደም እንዳልነው በመጀመሪያ ቪዲዮ ላይ ያው ጭፈራው እንደቀጠለን ያለውና ብዙ ቪዲዮዎችን ማምጣት ይቻላል ብዙ ነገሮችን ማንሳት ይቻላልና ቤታችንን እንመልከተው ውስጣችንን እንመልከተው ጓዳችን ላይ ምንድነው እየተደረገ ያለው ምንድነው በቤተክርስቲያናችን እየተደረገ ያለው ነገር እንደ መሪ እንደ መንፈሳዊ አባት ያሉትን ነገሮች መልክ ብናስይዛቸውና ወደ ስርዓት ብንመለሳቸው ባይነኝና ቤታችንን እንመልከት ቀጣይ ቪዲዮ ደግሞ አይተን እንመለሳለን
እስከ መጨረሻው ከኛ ጋር ሆኑ። ውድ ቤተሰቦቻችን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንቶቻችሁን እንዲሁም ላይኮቻችሁን ከኛ ጋር አድርጉ። እንከታተልና እንመለስ። ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን። ልጆቼ እንድታስተውሉ የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ውድ ቤተሰቦቼ እንግዲህ እኛ ቤት ብቻ አይደለም፣ እኛ ቤት ብቻ አይደለም፣ እዛም ቤት አለ። ስለዚህ በየቤቱ አባቶች ያስፈልጋሉ፣ እውነትን የሚያሳዩ ስለ እውነት የሚኖሩ እንደ እግዚአብሔር ቃል የሆነውን ነገር የሚመክሩ የሚገስጹ አባቶች ያስፈልጋሉ፣ ወንድሞች ያስፈልጋሉ፣ ቆንጣጮች ያስፈልጋሉና ስርዓት ያጣውን ነገር ስርዓት የሚያስይዙ መልክ የሚያስይዙ እየተናደ ያለውን እሴት በወግና ስርዓት የሚመልሱ አባቶች እጅግ በጣም ያስፈልጉናልና ቀጣዩን ቪዲዮ ደግሞ አይተን እንመለሳለን። ወዳጆቼ ላይክ እና ኮሜንት በማድረግ ከኛ ጋር የሆኑ ሀሳቦቻችሁን በኮሜንታችሁ ላይ አስፍሩልን። በኢየሱስ ስም ሸንቃጣ ትሆኑ። አሜን። ፍሪ አንሳት፣ እንደገና አንሳት። ሚራክለስ ዌት ሉስ የሚባል ጸሎት ተአምራዊ የሆነ ኪሎ መቀነስ። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ። ምን በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ፣ በብር ላይ እንነክሳለን። ብሩ ላይ ቆመ። አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር። የኛ ብራዘራችን ፕሮፌት እንትና ታህታይ ብር ላይ ቆመ። ውድ ቤተሰቦቻችን እንግዲህ ቪዲዮ እንደተመለከታችሁት ነው። ጥሩ ትምህርት ነው፣ ጥሩ መልእክት ነው በዚህ ዘመን ላለው ነገር። ባለፉት ቪዲዮዎች ላይ አንዳንድ ነገሮች ስለ ነቢያት ስናወራ ነበርና ነቢያትን ከመቃወም አንጻር ሳይሆን ነቢያቶችን ጤናማዎችን መለየት እጅግ በጣም አስፈላጊ ነው። በጣም በዚህ ዘመን ላይ እያጠፉ ያሉት በቤተ ክርስቲያን ውስጥ ብዙ ስህተቶች እየተፈጠሩ ያሉት በነቢያት በኩል ነውና ትውልድም ከነቢይ ውጪ ስለ እግዚአብሔር ቃል ግድ የማይሰጥበት ዘመን እየሆነ ነው ያለውና ሰው ካልታየለት፣ ሰው ካልተተነበየለት ቸርች የማይመጣ እስኪመስል ድረስ ቤተክርስቲያን ወደዛ እያመራች ያለችውና በጣም ልናስብበት ትኩረት ልንሰጥበት የሚገባ ጉዳይ ነውና በጣም ማስተዋል አለብን። ከቃሉ ጋር ከእግዚአብሔር ቃል ጋር መጣበቅ ይኖርብናል ብዬ አስባለሁ። ወላጆቼ እስካሁን ከኛ ጋር ያላችሁ ውድ ቤተሰቦቻችን እስቲ ቀጣይ ቪዲዮዎችን አይተን ደግሞ ተመልሰን እንመጣለን። እስከ ቪዲዮ መጨረሻ አሁንም አብራችሁን ቆዩ። እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞሬ ነበር። እናንተ ለብሶ ነው የምታውቁት አይደለ? እኔ በቃ ቀብቼ ነው። በጣም ከባድ እኮ ነው ወገኖች። እኛን መለወጥ ከባድ ነው። እኔን መለወጥ ከባድ። ለዚህ ነው ስመሰክር ከሰማችሁኝ ጌታ ኢየሱስ ቤቴ ድረስ ነው የመጣው ያልኩት። ቤቴ ድረስ ነው የመጣው። አይኖቼን ገልጦ እሱን ብቻ እንድመለከት ያደረገኝ ያንን ሊያስጥል የሚችል በቃ ይሄ ነው። ከምትሸከመው ነገር ወደሚሸከመው አምላክ ልትመጣ የምትችለው በዚህ መንገድ ነው። በቃ ክብር ምስጋና ለእግዚአብሔር ይሁን። ሃሌሉያ።
አሁን እኔ ቀለል ብያለሁ የምታየው። ያኔ እኮ ብታዩ ማለት ነው ልብሱ ራሱ ብዙ ነው። ባይዘው ልብሱ ራሱ ብዙ ነው። ይሞቃል በዛ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ማለት ነው። እና እግዚአብሔር ያንን ነው አንበሳው ሲገለጥልህ በዙሪያ በጣም ብዙ አንበሳ የሚመስሉ ነገሮችን ሁሉ ትተህ ነው የምትመጣው። በቃ ውድ ቤተሰቦቻችን እንግዲህ ፓስተር ሲናገር እንደሰማችሁት የነበረበትን የሃይማኖት ስርዓት በምን አይነት ሁኔታ እንደነበረና በምን አይነት አገልግሎት ውስጥ እንደነበረ በደንብ ሲናገር እንደሰማችሁት ታምናለሁና አሁንም በተለያየ እምነት ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁና ትልቁ ነገር ሰዎችን ከመከተል ይልቅ እውነተኛ የሆነውን እግዚአብሔርን ቃል በማወቅ በማንበብ ወደ ቃሉ በመጠጋት እግዚአብሔርን ማወቅ ይቻላልና ስለዚህ ወደ እግዚአብሔር እንድትጠጉ ወደ እግዚአብሔር እንድትቀርቡ ጥሪን ማስተላለፍ ፈልጋለሁ። ምክንያቱም ሐዋርያው ጳውሎስ በሐዋርያ ሥራ ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ በታላቅ ብርሃን እስኪገለጥለት ድረስ ምን አይነት ሃይማኖተኛ እንደነበረ እንዴት ለእግዚአብሔር ይቀና እንደነበረ የምናውቀው እውነት አለ። እሱ ግን የነበረበት ስራ ትክክል እንዳልሆነና ጌታ ኢየሱስ ክርስቶስ ግን በታላቅ ብርሃን በዛ በደማስቆ መንገድ ላይ ከተገለጠለት በኋላ እግዚአብሔር ጌታ ኢየሱስ ክርስቶስ ከተገለጠለት በኋላ ጳውሎስ አንድ ጥያቄ ሲጠይቅና ጌታ ሆይ ምን አደርግልህ ዘንድ ትፈልጋለህ የሚለውን ጥያቄ ሲያነሳ እናያለንና እግዚአብሔር እንዲህ ድንገት ገብቶ ህይወታችንን ሊቀይር የሚችለው የእግዚአብሔርን ቃል በማወቅና ወደሱ በመጠጋት ስለሆነ ውድ ቤተሰቦቻችን ይህንን ቪዲዮ የምትመለከቱ በሙሉ ጥሪ ማስተላለፍ የምፈልገው የእግዚአብሔርን ቃል በማንበብ እውነተኛ የሆነውን መጽሐፍ ቅዱስ በማንበብ ወደ እግዚአብሔር እንድትቀርቡ መልእክቴ ማስተላለፍ ፈልጋለሁ። የመጨረሻውን ቪዲዮ አይተን እንመለሳለን። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለተሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለተሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሐበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። እኔን ነው አሁን መስማት ያለበት ሰው ወይስ ታቦት የሚል ፓስተር ነው? መርጦ መስማት ይችላል ማለት ነው። እኔ እየተናገርኩ ያለሁትን እውነት ጳጳሱ እየደገመው ነው። ገብቷል? አለ እሱ ማስረጃ የማርያም ታቦት የሚባል የለም አሉ። እንደው መሳቸው ወጡ የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘው እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። እኔ ይሄ የአገልግሎቴ ፍሬ ነው። ክቡራትና ክቡራን ቤተሰቦቻችን እንግዲህ ፓስተር ትዝታው ይሸከመው ከነበረው አምላክ ይልቅ የሚሸከመኝን አምላክ አግኝቻለሁ እንዳለ ሁሉ ከዚህ ብዙ ነገር እንደሚቀርላችሁ አምናለሁና እንግዲህ እስካሁን ስለነበረን ቆይታ ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ የጌታ ጸጋና ቸርነት ከእናንተ ጋር ይሁን። ተባረኩልኝ፣ ክበሩልኝ።